ሰዓሊት አይናለም ገብረ ማርያም። እልል ያለ ነው እንደ ስሙ ነው። በጣም ደስ ይላል። ቆንጆ ነው። እውቅና ሰጥቷል። የተለያዩ መድረክ ያላገኙ ትልቅ ስራ የሰሩትን ሰዎችና በጣም ደስ የሚል ፕሮግራም በትወናም ብለው በዳይሬክቲንግ በጽሁፍም እንደዚህ ሲባል አይ ይሄ አለ አዋርዶች አሉ፣ ሁልጊዜ ሽልማቶች አሉ፣ እውቅና የሚሰጥ ጊዜ ይኖራል። እሱን ትጠብቃለን። ማህሌት አፎን በጣም ነው የማመሰግነው። የሽልማቱን ክፍል ጠርቶ ለዚህ ያደረሰኝ እግዚአብሔር ይመስገን። ተጨማሪ ሽልማት አላት። ተጨማሪ ሽልማትሽ በመረጥሽው ዲዛይነር የመረጥሽውን አይነት ዲዛይን እልል ባለ ሀበሻ ስም ይሰራልሻል። ሰውን አሁን እንደዚህ ልበሱ እንደዚህ አድርጉ ምናምን ከማለት በፊት መጀመሪያ አንተ አድርገህ ሆኖ እና መቻልህ በጣም ኢምፖርታንት። ስለዚህ ችለን ሆኖ አድርገን ይሄ በቃ የዕለት ተዕለት ህይወት አንድ በህይወት ለራስ ቀጥሎ ደግሞ እንደዚህ ኢንፍሉዌንስ ለማድረግ ከጎኔ ላልተለዩኝ ደክመው እዚህ ላደረሱኝ ቤተሰቦችን ማመስገን ፈልጋለሁ። እልል ያለው ሽልማት እልል ባለ ሁኔታ አልቋል። በእውነት በጣም ደስ ይላል። ያኔ እነሱ አበረታተውኛል። ዛሬ ላይ ቆሜ ደግሞ አይዞሽ ይገባሻል ብሎ ደግሞ ለሽልማት ላበቃኝ ህዝብ ከልብ አመሰግናለሁ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የጎጅዬ ቤተሰቦች እንደምናላችሁ። ይህ በዚህ ሰሞን የተሰኘው ፕሮግራማችን ነው። በዛሬው በሰሞን ፕሮግራማችን እልል ያለ ሽልማት በተሰኘ ርዕስ የተዘጋጀውን ፕሮግራም በሸራተን አዲስ ተገኝተን ወደ እናንተ ለማስተላለፍ እነሆ ጉድ ጉድ እያልን እንገኛለን። እንግዲህ አሁን ፕሮግራሙ ሊጀመር ጥቂት ሰዓታቶች ይቀሩታል። ወደ ውስጥ ገባ እንልና ምን አይነት አለባበሶች አሉ፣ ፕሮግራሙ ምን ይመስላል፣ እነማንስ ታደሙ የሚለውን እንመለከታለን። በተጨማሪም ደግሞ የዛሬውን እልል ያለ አለባበስ እዚህ ይምረጡ የሚልም የመምረጫ ካርዶች ተገኝተዋል። እነሱን እንግዲህ እነማን አሸነፉ እነማን ተመረጡ የሚለውንም ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ጋብዛለሁኝ። መናፍሳህ ነኝ። አብራችሁን ቆዩ። በርካታ የሀገራችን ክፍሎችን እየዞረች ዝግጅቶችን ታሰናዳ ነበር። ከብዙ ትጋትና ድፍረት በኋላ በርካታ ዝግጅቶችን በአንድ ለእናቱ የሀገሪቱ ቴሌቪዥን እያመረተች ካቀረበች በኋላ በ1983 ዓ.ም የመንግስት ለውጥ እንቅፋት ገጠማት። በአንዳች ሰበብ ምክንያት ከስራዋ ታግዳና ተገልላ ከቆየች በኋላ እባክሽን ወደ መድረክሽ ተመለሽ ብትባል ሞራሏ ሳይነካ አልቀረምና እኔ እንግዲህ በቃኝ አላደርገውም በማለት ወደምትወደው ሙያዋ ሳትመለስ በዚያው ቀረች። ይህቺው ሴት ዛሬ በሙያ ውስጥም በሀገር ውስጥም የለችም። ነገር ግን በእነዚያ ዘመናት ለሰራችውና ላበረከተችው አስተዋጽኦ የእልል ያለ ሀበሻ የህይወት ዘመን ተሸላሚ ናት። ወይዘሮ ብዙ ወንድማገኘው። የህይወት ዘመን ተሸላሚ ወይዘሮ ብዙ ወንድማገኘው። ወይዘሮ ብዙ ወንድማገኘው ቀደም ሲል እንዳልነው ተሸላሚያችን በሀገር ውስጥም በሙያ ውስጥም የሉም ብያለሁና ተወካይ ካለ ሽልማቱን ይወስዳል። ካለዚያ እኛ ሽልማቱን ባሉበት እናደርሳለን። ባሉበት እንኳን ደስ ያላቸው። ለነበሩ በህይወት ለሌሉ ላሉ ዛሬ ለሚኖሩ ወደፊትም ለሚመጡ ትልቅ አርአያ መልህቅ ማስቀመጣቸውን መናገር ስለመፈልግ ነው። አሁን ሲናገር የሰማሁት ወይዘሮ ብዙ ከግምት በላይ ነው የሰሩት። ከግምት በላይ በአዲስ ዘመን ጋዜጣ ብትሄዱ የሴቶች አምድ ላይ የሚያስገርም ስራ ነው የሰሩት። በቴሌቪዥን ፕሮግራማቸው ላይ ገጠር ሰፈር ወላ ጫካ ሳይሉ የሰሩ ሰው ናቸው። በመነን መጽሔት ላይም እንደዚሁ የሰሩ ናቸው። መጨረሻ ላይ ይሄ ትጋታቸው ያልተመቻቸው እንደነበሩ ይታወቃል። ዝም ብላችሁ ስታጠኑት የሰሯቸው
የአሜሪካ የህዝብ ማስታወቂያ መጽሔት አለ በየ3 ወር ያወጣ የነበረው እሱ ላይ ዝርዝር ሀተታ ጽፏል ስለ ወይዘሮ ብዙ ወንድማገኝ ተፈለጉ እስራኤል ሀገር ናቸው ያሉ ተባለ ወደዚህ ተባለ አሁንም እየተፈለጉ እንደሆነ ይገባኛል ለማንኛውም ይሄንን ላዘጋጃችሁት ነው እኔ መስጋና ማቅረብ የምፈልገው ከሁሉ በላይ ትልቅ ነገር ነው ያስቀመጣችሁት አሁን እንደተናገርኩት ለነበሩ በህይወት ለሌሉ አሁን ላሉ ወደፊት ለሚመጡ ታላቅ አርአያ ጉዳይ ነው ያስቀመጣችሁት በማለት በዚሁ ላይ ንግግርና በቀጥታ አመሰግናለሁ ዳይሬክተር ብርሃኑ ሽብሩን እናመሰግናለን የመጀመሪያው የውድድር የሽልማት ዘርፍ የዓመቱ እልል ያለ ፋሽን ዲዛይነር የዚህን ዘርፍ እጩዎች አስተዋውቀው አሸናፊውን የሚሸልሙልን በ1948 አዲስ አበባ የተወለዱ በ1969 ከአዲስ አበባ ዩኒቨርሲቲ የሥነ ጥበብና ዲዛይን ትምህርት ቤት በቀለም ቅብ የተመረቁ ናቸው። ወዲያው በአስተማሪነት የሰሩት እኒህ ሴት በህዝብ ማመላለሻ አውቶቡስ የአውቶቡሱን የግራና ቀኝ አንበሳውን ስዕል በመሳል የ14 ዓመት አገልግሎት ሰጥተዋል። በዚህ ባስ ብዙዎቻችሁ ስለተሳፈራችሁ ለሰዓሊው አንድ ሞቅ ያለ ጭብጨባ። ኤምባሲዎችንና የውጭ ሀገራትን ጨምሮ በተለያዩ ቦታዎች ከ65 ጊዜ በላይ የስዕል አውደ ርዕዮችን አሳይተዋል። ለጣሊያን የባህል ተቋም፣ ለአዲስ አበባ ዩኒቨርሲቲ፣ ለኢትዮጵያ ብሔራዊ ሙዚየም ወዘተ የስዕል ስራዎቻቸውን በስጦታ አበርክተዋል። ከስዕል ሙያ ባሻገር ፎቶና ቪዲዮግራፊ ተምረዋል። በቅርስ ጥናትና እንክብካቤ ትምህርት በሀገረ ቻይና ሰርቲፊኬት ተቀብለዋል። እንግዳችን በበጎ አድራጎት የታወቁ ለተለያዩ ድርጅቶች በነፃ አገልግሎት የሚሰጡ በልዩ ልዩ ሀገር በቀል ድርጅቶች ውስጥ በቦርድ አባልነትና በአመራርነት ስፍራ የሰሩ ናቸው። በስራቸው የተመሰከረላቸው ሸላሚያችን ላበረከቷቸው ሙያዊ አስተዋጽኦች ከተለያዩ መንግስታዊና ዓለም አቀፍ ድርጅቶች የእውቅና ወረቀቶች የተሰጣቸው ኢትዮጵያዊ ናቸው። ሰዓሊት አይናለም ገብረ ማርያም እንደምናመሻችሁ በዛሬው ቀን እዚህ ተሰብስበን ባለሙያዎችን ልናከብር ልናሞግስ ልናበረታታ እዚህ ቆመናልና ለዚህ ላበቃን ጌታ እግዚአብሔር ይመስገን። አሁን የአንበሳ የሆኑ ጎበዝ የሆኑ ኮከብ የሆኑ የዲዛይን ተወዳዳሪዎቻችንን እስቲ ስክሪኑ ላይ እንያቸው። መጀመሪያ ስክሪኑ ላይ እንያቸው። የዓመቱ እልል ያለ የፋሽን ዲዛይን ዲዛይነር ሰዋሰው እባላለሁ። በምርጥ ፋሽን ዲዛይን እጩ ሆኛለሁ። በዛም ደስተኛ ነኝ። በሙያ ውስጥ እንግዲህ ለ20 ዓመታት ቆይቻለሁ። አመሰግናለሁ። ሰዋሰው ዲዛይን፣ ሰዋሰው ኃይል። ስሜ ቤዛ ዮሐንስ ይባላል። በዚህ ስራ ላይ ወደ 3 ዓመት አካባቢ ሆነኛል። በምርጥ ፋሽን ዲዛይን እጩ በመሆኔ በጣም ደስ ብሎኛል። ቤዛ ዲዛይን፣ ቤዛ ዮሐንስ። ፎዚያ እባላለሁ። የፎዚያ እንድሪያስ ብራንዳችን ከተቋቋመ ወደ 7 ዓመት አካባቢ ሆኖታል። የፋሽን ዲዛይነር ዘርፍ በመመረጣችን በጣም ደስ ብሎናል። ፎዚያ እንድሪስ፣ ፎዚያ እንድሪያስ። ምዕራፍ ሩበን እባላለሁ። በዚህ ሙያ ላይ ወደ 7 ዓመት ቆይቻለሁ። ለዚህ እልል ያለ ፋሽን ዲዛይነር ሽልማት በመታጨታችንም በጣም ደስተኞች ነን። አሻሮ ምዕራፍ ጉበና። ፋሽን መዋቢያ ብቻ አይደለም፣ ውብ ታሪክ የሚነግር ጥበብም ነው። የኔ ታሪክ ማለት የሀገሬ ታሪክ ነው። ማፊ በስራዎቹ የኢትዮጵያን ታሪክ ለ14 ዓመታት በዓለም መድረክ በማሳየት ዓለም አቀፍ ዝናን ያተረፈ ብራንድ ነው። ማፊ ማህሌት አፈወርቅ። እንግዲህ እንዳያችኋቸው ናቸው። ከነዚህ ውስጥ ከሌን ብለው ለመምረጥ አስቸጋሪ ነው። በሙሉ ያምራሉ። በሙሉ ቆንጆ ልብስ ለብሰዋል።
ቆንጆ ዲዛይን እያየን ነው። ስለዚህ እስቲ በጭንቅላታችን የምናስባቸው ይመጡ ይሆን? በጣም በጣም ውብ እና ጎበዝ ልጆች እንደሆኑ ነው የምናየው። ካየነው ውስጥ እንግዲህ ማን እንደሆነ ብናገር አሁን እንዳትሉ ግን በጣም ውብ ናታ። በጣም ቆንጆ ነገር ነው። ስለዚህ እኔ እንጃ ከመቀመጣችሁ ብድግ ብላችሁ ስትሉ ይታየኛል። ማህሌት አፎን እሺ ሽልማቱን እናደርሳለን። ተወካይ ከሌለ ወደሚቀጥለው እናመራለን። ሸላሚያችንን እጅግ አድርገን እናመሰግናለን። ተሸላሚያችን እንኳን ደስ አለሽ። እሺ እንቀጥላለን። በመቀጠል የዓመቱ የሶሻል ሚዲያ እልል ያለ ተጽዕኖ ፈጣሪ ይህንኑ ዘርፍ አጭር ቪዲዮ በማስተዋወቅ እንዲሸልሙልን ቀደም ሲል የህይወት ታሪካቸው ተነቦ የህይወት ዘመን ሽልማት አሸናፊ የሆኑትን ወይዘሮ የሺ ተክለወልድን ለሸላሚነት እንደገና ወደዚህ መድረክ በክብር እጋብዛለሁ። ፈጣሪ እጩዎች ቪዲዮ እንመልከት። የዓመቱ እልል ያለ ተጽዕኖ ፈጣሪ ቀለቤት እወዳለሁ። ቫይብ ያለው ህይወት ያለው ድምቅ ያለ እንደ አበሻ ቤት ደግሞ ቡና ለካው ብዙ ነው። የትም ብንሄድ የትም ብንኖር ትዝታው ብርቱ ነው። የዘመን ዓለም ውስጥ ቢኖርም ባህሌን እወደዋለሁ። እግር ጥሎኝ ትዕግስት ወልደአብ ሰሜናዊት ኮከብ መቀለ ሽኮር ዛሬ ማሳያችሁ መቀሌ የሸዋሊት ፌስቲቫልን ማየት ትፈልጋላችሁ? በተደጋጋሚ የምጠይቁኝ ጥያቄ በድንቅ ፏፏቴዎቿ፣ በጫካዎቿ፣ በቡናዋና በሻይዋ ነው የምትታወቅ። ዛሬ ማሳያችሁ ኢሉባቦር ነው። በየጓሮ ፏፏቴ ሚካኤል ፈለቀ። ሰላም፣ ስሜ ህሊና በላይ ይባላለሁ። የምሰራው በእጽዋት ላይ ነው። በቲክቶክ ላይ ስለ ሀገር በቀል ያለኝን እውቀት አካፍላለሁ። አንዳንዴ ለእኛ ከባድ በቀላሉ ማናገኘው ነገር ለሌሎች ደግሞ በየጓሯቸው በየመንገዱ የሚበቅል ነገር ይሆናል። ዛሬ መፍትሄ ይዤላችሁ የመጣሁት ለደም ግፊት ነው። ህሊና በላይ ኢትዮጵያ እስክስታ ፊትነስ ከተመሰረተ 3 ዓመት ሞላው። በባህል ውዝዋዜ እየተወዛወዝን ጤናችንን እንጠብቃለን፣ እየተዝናነን ባህል እየተማማርን አሪፍ ጊዜ እናሳልፋለን። ኤፊማክ ኤፍሬም መኮንን አሸናፊ ኤፍሬም መኮንን ያገኘሁ ይገባሃል ባለህበት። አመሰግናለሁ። ኤፍሬም መኮንን በተወካዩ አማካኝነት ሽልማቱን ወስዷል። ሸላሚያችንን ደግሞ የህይወት ዘመን ተሸላሚያችንን እጅግ አድርገን እናመሰግናለን።
ለዚህ ፕሮግራም ድምቀት አስተዋጽኦ ካደረጉት መካከል አቡጊዳ ፋሽን የአስተባባሪዋን ቆንጆ የባህል ልብስ በማልበስ እናመሰግናለን። ሌሎችም በርካታ አጋሮች አሉ። ሁሉንም እናመሰግናለን። በቀጣይ በተለየ ሁኔታ እዚህ መድረክ ላይ የሚሸለሙት የኢትዮጵያን ባህል በአብሮነት በቤተሰብነት በማስተዋወቅ ረገድ የዓመቱ እልል ያሉ ጥንዶች ናቸው። እነሱ ይሸለሙ ዘንድ የሀበሻውን ማርኬቲንግ ዳይሬክተር ኢዮብ ኃይሉን እንደገና በሸላሚነት ወደዚህ መድረክ ጋብዛለሁ። የዚህ ዘርፍ ልዩ ተሸላሚዎች ታዋቂ ባለትዳሮች ናቸው። ሚስትየዋ ለሀገሯና ለባህሏ ከፍተኛ ቦታ ትሰጣለች። ከባለቤቷ ጋር በዕለት ተዕለት ኑሮዋና ባለባበሷ ጭምር ባህሏን ዘካሪና ታሪኳን አክባሪ ናት። በሙያዋ ተዋናይት፣ ፕሮዲውሰርና ዲሬክተር ስትሆን በኢትዮጵያ ፊልም በመድረክና በራዲዮ ትርኢት ስራዎች ላይ ተጠቃሽ ናት። ከተሳተፈችባቸው ፊልሞች መካከል ዲቪ፣ የተወጋ ልብ፣ አላዛር፣ ስውሩ እስረኛ የመሳሰሉትን ማንሳት እንችላለን። በፕሮዲውሰርነትና በዳይሬክተርነት የተሳተፈችባቸው በርካታ ስራዎች እንዳሉ ሆነው በቅርብ ጊዜ በአስደናቂ ትወናዋ እንደገና በተመልካች ዘንድ የተወደደችበትን እረኛ የተከታታይ ድራማን ሳንጠቅስ አናልፍም። ባለቤቷ ለሀገሩና ለባህሉ ከፍተኛ ቦታ የሚሰጥ ሰው ነው። ከተወደደች ባለቤቱ ጋር በየትኛውም አጋጣሚ ሀበሻነቱን ማንጸባረቅን ይችልበታል። እሱም እንደሷ በሙያው የጥበብ ሰው ነው፣ የተመሰከረለት ተዋናይ። ስሙ ሲነሳ የወንዶች ጉዳይ፣ ያልታሰበው፣ ፔንዱለም፣ መንሱትና ሌሎች በርካታ ፊልሞች አብረውት ይጠቀሳሉ። የመድረክ ቲያትሮችም እንዲሁ። ይህ የጥበብ ሰው ፊልም ጸሐፊም ነው። በስራዎቹ ሁሉ ኢትዮጵያዊ ባህልና አሻራ እንዲኖር ለማድረግ የሚጥር ሀገር ወዳድ፣ የአድዋ ድልን የሚዘክር በርካታ ተዋንያን የተሳተፉበት ምህረት የተሰኘ ቲያትር በማዘጋጀት በብሔራዊ ቲያትር ለእይታ በቅቶለታል። እሱና ባለቤቱ ከ5 ዓመት በፊት ሰወኛ በሚል ስም በከፈቱት የፕሮዳክሽን ድርጅት ሀገራዊ አሻራ ያላቸውና ትውልድን የሚቀርጹ የሚያንጹ የጥበብ ስራዎችን እያበረታቱ እየሰሩ ነው። እነዚህ ተወዳጅ ባለትዳሮች የኢትዮጵያን ባህላዊ ገጽታ በማስተዋወቅ ረገድ ባደረጉት ከፍተኛ አስተዋጽኦ በዚህ ሽልማት መድረክ የዓመቱ እልል ያሉ ጥንዶች በሚል ዘርፍ ተሸላሚ ሆነዋል። ተዋናይ ሚካኤል ሚሊዮንና ተዋናይት መዓዛ ታከለ የዓመቱ እልል ያሉ ጥንዶች ሚካኤል ሚሊዮንና መዓዛ ታከለ። እንዴት ናችሁ? በጣም ነው የምናመሰግነው። በጣም ትልቅ ነገር ነው። ስራ የሌለው ፍሬ የለውም እና ትራዲሽኑን፣ ባህሉን፣ ማንነቱን የማያውቅ ሰው በኋላ ከባርነት ውጪ ምንም ፋይዳ አያገኝም። ዓለም ላይ እንድናጌጥ ለዓለም ኮንትሪቢዩት የምናደርገው ትልቅ ነገር ያስፈልገናል። ዓለም ለእኛ ብዙ ኮንትሪቢዩት ያደርጋል። ዓለም በብዙ ነገር ረድቶናል። ዛሬ ይህን ካሜራ እንድንቀርጽ ብዙ ነገር እንድናደርግ ከየቤቱ ዓለም ከየሰው አውጥቶ ኮንትሪቢዩት ያደርጋል ለእኛ። እንደ ኢትዮጵያዊ ደግሞ እኛ ኮንትሪቢዩት የምናደርገው ነገር ያስፈልጋል ለዓለም። አንዱና ትልቁ ነገር ፋሽን ነው፣ ባህል ነው፣ ትራዲሽናችንን ነው። አመሰግናለሁ።
መቼም ማገቡ የባለሙያ ገብቶልሃል ለምን አትሉም? ምንም ሀያ እየላካችሁ እያናደዳችሁ ነው እያለ ላይ ነው ምን አድርጌልኝ መሰለሽ? ካሜራማን ማን ነው? እሺ እንፈልግ ተመራምራ ዶክተር ወይም ጠበቃ እንድትሆንላቸው የሚሹት ወላጅ አባቷ ግጥም፣ ተውኔት፣ ትወና እያለች በየመድረኩ ብትገኝ እግሯን ሰብረው ቤት ውስጥ እንደሚያስቀምጧት ነግረው መደበኛ ትምህርቷ ላይ እንድታተኩር ይመክሯት ነበር። በተማሪ ቤት መድረኮች ዋና የሆነችው ይህች ሴት በሀገር ፍቅር ቲያትር የጀማሪዎች መድረክ ላይ ለመቆም እድል አገኘች። የ12ኛ ክፍል ትምህርቷ እንዳጠናቀቀችም በብሔራዊ ቲያትር የሚሰጠውን ስልጠና አጠናቃ መድረኩን ተዋኝበት ጀመር። የትወና ችሎታዋ ተብራርቶ አያልቅም። ስትታይ የተረጋጋች ትወና ስትጀምር ግን እንደ ዝርት እየተሽከረከረች መድረኩን ለመወስ የምትሞላ የተመልካችን ቀልብ ተጭና ሀሳቡን ማርካ ስሜቱን ገዝታ ቲያትር ሊያይ የመጣውን ታዳሚ አብራ የምታስተውል ታምረኛ የመድረክ ንግሥት ናት። እዚህ አብነት የቬኑሱ ነጋዴ ተውኔትን መጥቀስ ይቻላል ይላሉ አብረዋት የሰሩ ባልደረቦቿ። የማወራላት ሴት በዘመነ አብዮት በወላፈን የተፈተነች ናት። እንደ ወርቅ ነጥራና ከብራ የወጣች ስለመሆኗ ምስክሮቿ ብዙ ናቸው። እንዴት ያለች ተዋናይ ናት ብለን ሳንጨርስ እሳት የራሰ ብዕር ያላት ደራሲ ናት። ትጽፋለች፣ ታዘጋጃለች፣ ትተውናለች፣ ትቀኛለች። በቃ ምን አለፋችሁ ጥበብ ከተባለ በሁሉም ዘንድ አለችበት። ሁሉም ደግሞ የእሷ ነው። በመሪ ተዋናይነት ማድረግ ወጣትነቷን ለታላቁ የኢትዮጵያ ብሔራዊ ቲያትር የገበረችው ይህችው ሴት በጀርመን፣ በሶቪየት ህብረት፣ በቡልጋሪያና በሌሎች ሀገራት የሙያ ስልጠናዎች ወስዳለች። በበርካታ ሀገራትን የትርኢት ስራዎቿን አቅርባለች። የጠቢብነቷ ሌላ ገጽ ለቁጥር የሚያዳግቱ የዘፈን ግጥሞችን ከአንጋፋ እስከ ወጣት ላሉ ድምፃውያን ያበረከተች መሆኗ ነው። ለዚህ አብነት ጥላሁን ገሰሰን፣ መሐሙድ አህመድን፣ አስቴር አወቀን፣ ቴዎድሮስ ታደሰን፣ ሙሉቀን መለሰን፣ ሂሩት በቀለን፣ ፀሐዬ ዮሐንስን፣ ጎሳዬ ተስፋዬን ጠርተን ስለሰጠቻችሁ ግጥሞች ንገሩን ብንላቸው ስለ ብዕሯ፣ ስለ ክብሯ ብዙ ተናግረው አይጠግቡም። አሜሪካ በኖረችባቸው ዓመታት በዚያች ምድር ለኢትዮጵያ ኪነ ጥበብ ተቆርቋሪና እንቀሳቃሽ፣ ለውብ ባህሏ ደግሞ አምባሳደር ሆና አገልግላለች። በዋሽንግተን ዲሲ በመሰረተችውና በሚዬ ምኒልክ ባለቤት ስም ጣይቱ ብላ በጠራችው የባህል ማዕከሏ በሙያዋ ለሀገሯና ለሕዝቧ ብዙ ሰርታለች። እንዲህ እያልን ብንቀጥል ብዙ የምናወራላት ዘርፈ ብዙዋና ተወዳጁ አርቲስት ጣይቱ ፀሐይቱ ዓለም ፀሐይ ወዳጆ የዓመቱ እልል ያለ ዲያስፖራ የዓመቱ እልል ያለ ዲያስፖራ አርቲስት ዓለም ፀሐይ ወዳጆ። የአርቲስት ዓለም ፀሐይ ወዳጆ ተወካይ ካለን አርቲስት ዓለም ፀሐይ ወዳጆ ሽልማቱን እኛ እናደርሳለን። አርቲስት ዓለም ፀሐይ ወዳጆ ባለሽበት እንኳን ደስ አለሽ። ጋቢ ያልኩትን ነገር አሁን እናገራለሁ። ከዛ በኋላ ወደ አለ ይመጣል። ይሺ እንኳን ደስ ያለሽ። የሺ ተክለወልድ ከቅድም ከተነገረው ሁሉ ባሻገር በተለይ በሕይወት ዙሪያ የሚለው ፊልም ላይ መነኩሲቷ ነበረች። አስቴር የሚለው ፊልም በቅርብ ነው ወደ ዲጂታል የሆነው እና እዛ ጋር ፈልጊያት ነበረ፣ ላገኛት አልቻልኩም። ወጡን እንዳታቃጥዩ የሚል ዓለምዬም እንደዚህ ሆነች። ይሄ ሁሉ ከተዘረዘረው እያነሰ ነው። ተቆጥቦ ነው የመጣው ዓለምዬ። በፊልም በኩል ስመጣ 3002 የሚል ፊልም የምታውቋላችሁ? ፍሬ ብዙአየሁ ነጎድጓዱ የመድረክና የፊልም ባለሙያ
የሰራችው 3002 ላይ ተጫውታለች። ወደ አሜሪካ ለስራ ከመመለሷ በፊት አግኝቻ ጠይቂያታለሁ። ታስታውሻለሽ? በጣም አስታውሳለሁ ብላ ያለች። እንኳን ደስ ያላችሁ። ዳይሬክተር ብርሃኑ ሽብሩን እጅግ አድርገን እናመሰግናለን። ቀጥለናል። ባህልና ሁለንተናው ኢትዮጵያዊነትና መልኩ ሀበሻነትና ቀለሙ ይጎለብት ለትውልድ ወደ ትውልድ ደግሞ ይሸጋገር ዘንድ በዚህ ረገድ ደግሞ የላቀ አስተዋጽኦ ያበረከቱ ኢትዮጵያውያን እውቅና ያገኙ ዘንድ ይህንን መድረክ ያዘጋጀልን የሀገር ቤቱን ሀገር በቀሉን ሀበሻንና የማኔጅመንት አባላቱን እጅግ አድርገን እናመሰግናለን። ለመጨረሻ ጊዜ ለእነሱ ሞቅ ያለ ጭብጨባ። የዓመቱ እልል ያለ ጥናታዊ ፊልም እጩዎቹን በአጭር ቪዲዮ አስተዋውቀው አሸናፊውን የሚሸልሙልን በትምህርቱ ገበታ ከኩባ ሪፐብሊክ ኤኦ ዩኒቨርሲቲ በሥነ ጥበብ ታሪክ ጥናት ሁለተኛ ዲግሪያቸውን ያገኙ፣ በስፔን በሚገኝ ሌላ ዩኒቨርሲቲ ደግሞ ጥናታቸውን በመቀጠል በኢትኖ አርኪኦሎጂ ሶስተኛ ዲግሪያቸውን በማዕረግ የተቀበሉ ናቸው። በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ በረዳት ፕሮፌሰርነት ተመራማሪና መምህር የሆኑት እንግዳችን በቅድመ ምረቃ ፕሮግራም የዓለም አቀፍ ስነ ጥበብ ታሪክ፣ የኢትዮጵያ ትውፊታዊ ስነ ጥበብ፣ የባህላዊ ጽንሰ ሀሳብና የትውፊታዊ እውቀትን የተመለከቱ ኮርሶችን ሲያስተምሩ በድህረ ምረቃ ፕሮግራም ደግሞ ሌሎች ተዛማጅ ኮርሶችን ይሰጣሉ። በተጨማሪም አርት ክሮይተር የባህል የስነ ጥበብ ታሪክና የኢትኖሎጂ ጥናት ዘርፍ ተመራማሪ ናቸው። የአዲስ አበባ ዩኒቨርሲቲው ዶክተር ገረመው ፈይሳ በዚህ መድረክ ባክሮት የዓመቱ እልል ያለ ጥናታዊ ፊልም መነሻቸውና አንድ ላይ በመሰባሰብ በዘና የተባለውን ሕዝብ በህብረት የሚፈጥሩበት ስፍራ ነው አንበጮ ተራራ። ምሳሌ ፍቃዱ ግንባታ I absolutely love Ethiopia. Truly one of those beautiful places in the world. The people, the wildlife, the hospitality. I can't wait to go back. ሶፊ አዚዝ አህመድ የቆያጅቱ የአንገት ዳንስ ቀልብን ይሰጣል። ጣቶቹ እንደ ባህሉ ተጋምደው ያምናሉ። ያንቁም ያዩት የበጣም ጉድጓድ በጣም ይነቀባል። በገዳም ውስጥ ያለ የአባቶች መዝናኛ ሕፃናት ጋር በሳዳር ጨዋታ ወደው የዋርካው ስር ትምህርት ቦጋለ ተስፋዬ ብዙዎች ምድረገነት የሚል ስያሜ ሰጥተዋታል። ያያሌ የሚዳስሱና የማይዳስሱ ውብ ባህል ታሪክና ቅርስ ባለቤት ነች። እንጫ ፍሬው በኩረጽዮን ይሄ ስንት የሚባለው በማለት እንደዚህ አይነት ስለምስ ያምራል፣ በጣም ያምራል። ሴቶቹ በዚህ መልኩ እናጌጣለን፣ ወንዶቹ ደግሞ ባህላችንን ጠብቀን አለን። የማኞች አኗኗር በሚመጣው መንገድ አስካለ ተስፋዬ አስካለ መሆን አለበት። የዓመቱ የእልል የጥናታዊ ፊልም አሸናፊ ተወዳጇ አስካለ
ሲሰሩ ዳገት ቁልቁለቱን ወርጄ ቤታቸውን አንኳኩቼ ስገባ የሚቀበሉኝ እናቶች ሽልማት ነው። እኔ ዛሬ እንደጌታችሁ ቆሜያለሁ። ሽሱ ሲያቃጥለኝ ስወድቅ ስነሳ አብረውን ጎንበስ ቀና የሚሉት የኢቲቪ ካሜራማኖች ዛሬ ይህ ሽልማታቸው ነው። አዘጋጆቹን ከልብ አመሰግናለሁ። መላው ቤተሰቤን አመሰግናለሁ። እዚህ ይሄ ሽልማት ለመታደም የተገኛችሁትን ሁላችሁን አመሰግናለሁ። ክብር ምስጋና ነው። ጋዜጠኛ አስካለ ተስፋዬ እንኳን ደስ አለሽ። ፈላጊያችንን እናመሰግናለን። ሊየል ኢቨንት ኤንድ ካተሪንግ በዚህ ፕሮግራም ላበረከተው አስተዋጽኦ እጅግ አድርገን እናመሰግናለን። ቀጣዩ ዘርፍ ትንሽ ለየት ያለ ነው። በየትኛውም የሽልማት መርሃ ግብር ሰምተነው አናውቅም። የዓመቱ እልል ያለ የዕደ ጥበብ ስራ እጩዎቹን በአጭር ቪዲዮ አስተዋውቀው አሸናፊውን የሚሸልሙልን በውጭ ሀገር ትምህርታቸውን ተከታትለው በመመለስ ሀገራቸውን በሙያቸውና በፍቅራቸው ካገለገሉት ውስጥ ናቸው። አስቀድሞ የሁለተኛ ደረጃ ትምህርት በኩባ የወጣቶች ደሴት ተከታትለዋል። የባችለርና የማስትሬት ዲግሪያቸውንም በአርት ሂስትሪ በሳንቲያጎ ዴ ኩባ ዩኒቨርሲቲ ተከታትለዋል። ወደ ሀገር መመለሳቸውን ተከትለው በቀድሞ ባህልና ስፖርት ሚኒስቴር በስዕልና ቅርጻ ቅርጽ ክፍል በአርት ሂስቶሪያንነት እንዲሁም በቀድሞው የብሔራዊ ሙዚየም በስነ ጥበብ ኤክስፐርትና በሌሎች የሥራ ክፍሎች አገልግለዋል። በከፍተኛ የስነ ጥበብ ሙያቸው በኢትዮጵያ የቅርስ ጥናትና ጥበቃ ባለስልጣን ውስጥ የሰሩ ሲሆን እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌን መኖሪያ ቤትና አልፋ ቪላ ስቱዲዮን ለማደራጀት በቡድን አስተባባሪነት መትጋታቸው አይዘነጋም። እኒህ ግለሰብ በአሁኑ ወቅት በአርት ኢትዮጵያ ኃላፊነቱ የተወሰነ የግል ድርጅት ውስጥ አባል ሆኖ በመስራት ላይ ይገኛሉ። ወይዘሮ አይናለም እምሩ በአክብሮት ወደ መድረክ ሰላም ለእናንተ ይሁን። በመቀጠል ጥበብ ስራዎች ተወዳዳሪዎችን ተወዳዳሪዎችን ጋብዛለሁ ማለት ነው። አመሰግናለሁ። የዓመቱ እልል ያለ የዕደ ጥበብ ስራ ስሜ አራት አምራት ይባላል። ከኢትዮጵያ 24 ከስራችን አንጀራ ማናጀር ነኝ። በዚህ ስራ ለ4 ዓመት ያህል ሰርቻለሁ። በልል ያለ ሽልማት የዓመቱ ምርጥ ዕደ ጥበብ ዘርፎቹ በመሆኑ ደስተኛ ነኝ። አመሰግናለሁ። ቱባ በአራት ዓመት ስሜ ተስፋ ይባላል። በምርጥ ዕደ ጥበብ እጩ ሆኛለሁ። እጩ በመሆኑ ደስተኛ ነኝ። በዚህ ስራ ላይ 3 ዓመት ቆይቼበታለሁ። አመሰግናለሁ። ኦሪት ሚኪያስ በምርጥ ዕደ ጥበብ እጩ ሆኛለሁ። በዚህም በጣም ደስተኛ ነኝ። በዚህ ስራ ላይ 3 ዓመት ሰርቻለሁ። አመሰግናለሁ። ደራ ክራፍት ትዝታ ሞረድ ይባላል። በምርጥ የዕደ ጥበብ ስራ እጩ ሆኛለሁ። በዚህ ስራ ላይ ከተሰማራ ከ1 ዓመት በላይ አካባቢ ሆኖኛል እና እጩ በመሆኔ በጣም ደስ ብሎኛል። አመሰግናለሁ። ቤኪ ሃንድሜድ ርብቃ አምባው ተስፋ ይባላል። በምርጥ ዕደ ጥበብ ውጤቶች እጩ ሆኛለሁ። እጩ በመሆኔ በጣም ደስተኛ ነኝ። በዚህ ስራ ላይ ለ5 ዓመት ያክል ቆይቻለሁ። አመሰግናለሁ። ሀሌታ ሃንድሜድ ህይወት ተስፋዬ እንግዲህ ካያቸዋቸው እጩዎች ውስጥ አሸናፊ የሆነው አራራት ታምራት ነው።
እግዚአብሔር ይመስገን። እንግዲህ ተናገራለሁ ብዬ ስላላሰብኩ ምንም የተዘጋጀው ነገር የለም። በመጀመሪያ አስቱዬ እንኳን ደስ አለሽ፣ አክስቴ ነች ባይዘይ። ስለዚህ ቤት ውስጥ ሁለት ዋንጫ ይዘን ገብተናል ዛሬ። እንግዲህ እኔ ስራ ከጀመርኩ ኦልሞስት ወደ 4 ዓመት ሊሆነኝ ነው። በዚህ 4 ዓመት ውስጥ በኢትዮጵያ በአፍሪካም ኢንተርናሽናልም ከ5 በላይ አዋርዶችን አግኝቻለሁ። የዛሬውን ሽልማት ግን ልዩ የሚያደርገው በልደቴ ቀን መሆኑ ነው። ወደ ማመስገኑ ስገባ ስለሆነውም ስላልሆነውም ነገር እግዚአብሔር የተመሰገነ ይሁን። በመጀመሪያ ማመስገን የምፈልገው እኔ ሁሌ መድረክ ላይ ቆሜ ሽልማቶችን ልቀበል እችላለሁ፣ ንግግር ላደርግ እችላለሁ፣ ሚዲያ ላይ ኢንተርቪው ልሰጥ እችላለሁ። ግን የቆምኩበት ዓላማ ገብቷቸው ከኔ ጋር ሌት ተቀን የሚሰሩት 97 ከወርቅ በላይ የከበሩ ሴት ሰራተኞቼ በጣም ላመሰግናቸው እወዳለሁ። በርቱልኝ፣ ጠንክሩልኝ፣ ገና ከዚህ በላይ ለሀገራችን እናመጣለን እላችኋለሁ። ሳልወርድ ከመድረክ ማመስገን ፈልገው ሌላ ላለፉት 9 ዓመታት ይሄ ስራ ከጀመርኩኝ በፊት ከጀመርኩኝ በኋላ ከአጠገቤ ሆኖ የሚያበረታታኝ ባለቤት የዶክተር ቢሊያም ላመሰግን እወዳለሁ። አመሰግናለሁ። በስተመጨረሻ እንደዚህ ለየት ያለ ሽልማት ብዙ አልተለመደም ኢትዮጵያ ውስጥ። እሱን አስባችሁ እሱን አዘጋጅታችሁ ለመሸለም ስፔሻሊ ለኛ ትዝ የማይባለውን ሴክተር ለመሸለም ያሰባችሁ እልል ያለ ሽልማት አዘጋጆች በርቱ። ሞር ደግሞ ያልተዳሰሱ ሴክተሮችን ከታችሁ ኔክስት በሰፋ ባለ መርሃ ግብር ያያቸዋለሁ ብዬ አስባለሁ። እግዚአብሔር ይርዳችሁ። አመሰግናለሁ። የዓመቱ እልል ያለ ማስታወቂያ ዳይሬክተር በረከት ወረደ፣ አርት ዳይሬክተር አክሊሉ ግርማ፣ ድል አብሳሪ አርበኛው ተቋም ኢትዮ ቴሌኮም፣ ዳይሬክተር ምሳሌ ሸበላ፣ ዳይሬክተር ታሪኩ ደሳለኝ፣ አርት ዳይሬክተር ይስሐቅ አብርሃም። ቀዳሚዎች ነን። አብረን በመስራት ከጊዜ ዳሽን ባንክ ዳይሬክተር ዮሴፍ ባዬ። የዓመቱ እልል ያለ ማስታወቂያ አሸናፊ ምሳሌ በጣም አድርገን እጅግ እናመሰግናለን። ይህንን ፕሮግራም እንዲዘጋጅ ያስቻላችሁ የሀበሻ ቢራ ፋብሪካውን እንደገና የድል ያለ ፕሮግራም አዘጋጆች በጣም እናመሰግናለን። ምክንያቱም የማስታወቂያ ስራ ብዙ ጊዜ ክሬዲት የማይጻፍበት ስራ ነው። ክሬዲት የማይጻፍበት ስራ ማለት ባለሙያዎች እውቅና በቀላሉ በህዝብ ዘንድ የማያገኙበት ማለት ነው። ሰው እንደዚህ አይነት ሽልማቶች ይህን ነገር ስለሚያበረታታ በጣም እናመሰግናለን። በግሌ ደግሞ በመጀመሪያ ደረጃ ስለ ሁሉም ነገር ልዑል እግዚአብሔር የተመሰገነ ይሁን። ሲቀጥል
ወላዲተ አምላክ እመቤቴ ማርያም ስሟ ከአጽናፍ አጽናፍ በመቀጠል በዚህ ስራ ላይ ቀጥተኛ አስተዋጽኦ ያላቸውን ባለድርሻ አካላቶች ማመስገን እፈልጋለሁ። እኔ የተወዳደርኩበት ስራ ሁላችንም የምናውቀው የምንወደው ለ130 ዓመታት ኢትዮጵያን ህዝቦቿን በማገናኘት ሲያገለግል የኖረ ታላቁን አንጋፋውን ተቋም ኢትዮ ቴሌኮምን የሚያስመለክት የማስታወቂያ ስራ ነው። ስለዚህ ይሄ ማስታወቂያን ደግሞ እንዲሳካ ኢትዮ ቴሌኮም በጥበብ አምኖ ራሱን በጥበብ ለመግለጽ ስለፈቀደ ከልብ እናመሰግናለን። ያለ ኢትዮ ቴሌኮም ማህተም ይህ አርት ስራ የለም። ሲቀጥል በምስጋና ላይ ዋናው ድርጅታችን ዘኩራ ሚዲያ ኤንድ ፕሮሞሽን ምንጊዜም እንደዚህ አይነት ስራዎች እንዲሰሩ የሚጥር ትልቅ ድርጅት ነው። ስራችን እዚህ በመድረሱ ቲም ዘኩራ እና ሙሉ የዘኩራ ሚዲያና ፕሮሞሽን ባለሙያዎችን ለማመስገን እወዳለሁኝ። የዘኩራ ሚዲያና ፕሮሞሽን ባለቤት ዘላለም ኩራባቸው ሁላችሁም በነጎድጓድ ድምፁ የምታውቁት ትልቅ የማስታወቂያ ባለሙያ ነው። ይህ ስራ እኔ ታይትል ተሰጥቶኝ እንደ ዳይሬክተር ስለወጣሁኝ ነው እንጂ መነሻ ሀሳቦች፣ ብዙ ነገሮች በዘኩራ ቲምና በዘላለም ኩራባቸው የታገዙ ስራዎች ናቸው። ዛሬ ስራችን አሸንፎ ዋንጫው ቤታችን ገብቷል። እናመሰግናለን። ለውድ አባቴ በመቀጠል ለውድ አባቴ ሰለሞን ምሳሌ ሰለሞን ትልቅ ምስጋና የህይወት ምስጋና ልሰጠው ፈልጋለሁ። እናቴ ሀዩ ያንቺ ጥንካሬ ነው። ሙሉ የክሩ አባላት ይህን ስራ ስንሰራ እኔ አይደለሁም የሰራሁት፣ ሙሉ የክሩ አባላት ናቸው የሰሩት። እጅግ በጣም አድርጌ በራሴም በሁሉም ስም ላመሰግናቸው እወዳለሁኝ። የቮቲንግ እንትኖች ነበሩ፣ ፕሮግራሞች ነበሩ፣ የድምፅ አሰጣጥ ፕሮግራሞች። የፊልም አካባቢ ማህበረሰቦች፣ ወዳጆቼ፣ ጓደኞቼ አመሰግናችኋለሁ። የደሴ ሰው፣ የወሎ ሰው ክበሩልኝ። ሁላችንም የደሴ ልጆች ያው ቦታ ላገናኘን እንጂ ቤስት ፍሬንዶች ነን። በእግዚአብሔር ስም ስለ ሁሉም ነገር አመሰግናለሁ። ቴንክ ዩ። በመቀጠል እዚሁ ተካሂዶ እዚሁ ተመርጦ እዚሁ የሚሸለም የተለየ ይዘት ያለው ሽልማት ነው የምንሰጠው። የዕለቱ እልል ያለ አለባበስ። እስቲ አሸንፋለሁ የሚል ሰው አንዴ ይጩህ። አሸንፋለሁ የሚል ሰው። እሺ፣ የዕለቱ እልል ያለ አለባበስ ቀደም ሲል እዚህ አዳራሽ ስንወጣ ስንገባ በተሰየሙ ውስጥ አዋቂዎች ምክንያት እና በፓፓራዚ ፎቶ ካሜራማኖች እየተቀለባችሁ ነበረ። ስለዚህ የተመረጡትን አሸናፊውን የምንመለከትበት ጊዜ ነው። በዚህ ዘርፍ በፋሽን በኩል ማለት ነው በኢትዮጵያ ድንቅ ታሪክ የሰራች ሀገሯን በሙያዋ ከሀገር ውጭ ጨምሮ በበርካታ ሀገራት ያስተዋወቀች ዓለም አቀፍ መገናኛ ብዙሃንን ጨምሮ ከፍ ያለ እውቅና ያላት ሕይወት ጋሻው አቡጊዳ ፋሽን ለሸላሚነት ወደዚህ መድረክ በአክብሮት ጋብዛታለሁ። እናመሰግናለን። ከጀርባችን ባለው ስክሪን የዕለቱ እልል ያለ አለባበስ አሸናፊ ፎቶ ይታያል። የዚህ ፎቶ ባለቤት በአክብሮት እናመሰግናለን። ሀይ፣ እንዴት ናችሁ? ራሂል ገብረመድህን እባላለሁ። ራሂላ ክሎዚንግ የሚል ብራንድ አለኝ። ልብሱን የሰራሁት ራሴ ነኝ እና የራሂላ ክሎዚንግ ቲምን እና ሁላችሁም ቦት ላደረጋችሁኝ አመሰግናለሁ። ቴንኪው እና አዘጋጆቹንም ኦፍኮርስ ቴንኪው።
ተጨማሪ ሽልማት አላት። ተጨማሪ ሽልማትሽ በመረጥሽው ዲዛይነር የመረጥሽውን አይነት ዲዛይን እልል ባለ ሀበሻ ስም ይሰራልሻል። አንቺው ራሱ ጎበዝ ዲዛይነር ነኝ ካልሽ ራስሽ ዲዛይን አድርገሽ እንድትሰሪ እንድትለብሽው ስፖንሰር ትደረጊያለሽ። እናመሰግናለን። ሸላሚያችንንም እናመሰግናለን። እልል ያለ ሀበሻ የመጀመሪያው ዓመት የመጀመሪያው መድረክ ሊጠናቀቅ 2 ታላላቅ የሽልማት ዘርፎች ብቻ ይቀሩታል። ስለዚህ አጭር ጊዜ ነው የሚቀረን። አብራችሁ እንድትቆዩ በድጋሜ በአክብሮት እንጋብዛችኋለን። የዓመቱ እልል ያለ የሙዚቃ ቪዲዮ ዘርፍ እጩዎቹን በአጭር ቪዲዮ አስተዋውቆ አሸናፊውን የሚሸልምልን ገና በልጅነት ዕድሜው የፊልም ፍቅር ያደረበት 2ኛ ደረጃ ላይ እንደደረሰ የቪዲዮግራፊ ትምህርት የተማረ በቶም ቪዲዮ እና ፊልም እና በሌላም ማሰልጠኛ ሙያዊ ስልጠናዎችን የወሰደ ነው። ይህ የፊልም አፍቃሪ በ1993 ዓ.ም ቪዲዮ ማከራያ ቤት ከፍቶ ከሚወደው ሙያ ጋር ይበልጥ ቁርኝት ፈጥሯል። ከ1994 ዓ.ም ጀምሮ የፎቶግራፍ መምህር የሆነ ሲሆን በኋላ በቪዲዮ ካሜራ አሰልጣኝነት ለዓመታት አገልግሏል። ካሜራን ከቀረጻና ከስታይል ባለፈ እንዴት ታሪክ ነጋሪ አድርገው መጠቀም ይቻላል ለሚለው ጥያቄ በራሱ መንገድ ኮርስ ቀርጾ በማውጣት የራሱ ንድፈ ሐሳቦች ወደ ተግባር በማምጣትና በማስተማር የታወቀ የተመሰገነ ፊልም ሰሪ ነው። ይህም በዳይሬክቲንግ እና በፊልም ስራ ውስጥ የጎላ ተሳትፎ እንዲኖረው አድርጓል። የጭቃ ቀለበት የተሰኘ አጭር ፊልም በዳይሬክተርነት ሰርቶ በ1995 ዓ.ም ለእይታ በቅቷል። ቀጥሎም ሽልማቱና የቀለበት ፍቅር የተሰኙ 2 አጫጭር ታሪክ ነጋሪ ፊልሞችን ሰርቶ ለእይታ አቅርቧል። የዳይሬክቲንግ ችሎታው በጉልህ ያሳየበትና ታዋቂነትን ያገኘበት ስርየት የተሰኘ ፊልም ደግሞ በ1999 ዓ.ም ለሕዝብ ደርሶለታል። ስርየት በፈጠረለት ሰፊ ድል ከሀገር ውጭ በመውጣት ብዙ ልምዶችና ስልጠናዎችን ያገኘ ሲሆን ወደ ቡርኪና ፋሶ በማቅናት በዓለም አቀፍ የፊልም ባለሙያዎች የሚሰጠውን ስቶሪ ቴለር ፊልም ስልጠና ለ2 ወራት ወስዷል። ቀጥሎም በናይሮቢ እና በደቡብ አፍሪካ የሙያ ስልጠናዎችን ወስዷል። ይህ ሰው በ2003 ዓ.ም ኒሻን የተሰኘ ፊልሙ ሲወጣ በአፍሪካ ቀዳሚ በሆነውና ዓለም አቀፍ እውቅና በነበረው የቡር ፌስቲቫል ላይ ይዞት ተገኝተዋል። ይህ ስራም በሀገር አሜሪካ ዋሽንግተን ዲሲ፣ ኒውዮርክ፣ ደቡብ አሜሪካ እና አውሮፓ ለእይታ ቀርቦለታል። ተወዳጁ የፊልም ዳይሬክተር ይድነቃቸው ሹመቴ በአክብሮት ወደ መድረክ አመሰግናለሁ። በጣም የእልል ያለ የሙዚቃ ቪዲዮዎችን እንመለከታለን። የዓመቱ እልል ያለ የሙዚቃ ቪዲዮ ዳይሬክተር ታደሰ ማስረሻ፣ ዳይሬክተር ኪሩቤል ጥበብ፣ ዳይሬክተር አማኑኤል ገብረ መድኅን፣ ዳይሬክተር ዳንኤል ግርማ፣ ዳይሬክተር ሌንጮ ፍቅሩ። የዓመቱ እልል ያለ የሙዚቃ ቪዲዮ አሸናፊ ኢዮሌ ሌንጮ ፍቅሩ Ocean.
እናመሰግናለን። ቴንክ ዩ ገለቶማ። ሌንጮ ፍቅሩና የፕሮዳክሽን ቲም እንኳን ደስ አላችሁ። ሸላሚያችንን ተወዳጁን ፊልም ዳይሬክተር እናመሰግናለን። በጉጉት የሚጠበቀው የዓመቱ እልል ያለ የሙዚቃ አልበም እጅግ በጣም አጓጊ ይመስለኛል። ከጀርባዬ ስክሪን ላይ ምንም ቪዲዮ አታዩም፣ ማን እንደሆነ ያስተዋውቃችኋለሁ። ነገር ግን የዓመቱን እልል ያለ የሙዚቃ አልበም ሸላሚውን ወደ መድረክ እጠራለሁ። በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት መምህር ነው። የትምህርት ክፍሉን ለ3 ዓመታት በዳይሬክተርነት አገልግሏል። በቀለም ልጆቹ ዘንድ እጅግ ተወዳጅ አስተማሪ ነው። በ2007 እና በ2008 ዓ.ም ኑ ቲያትር እንይ የተሰኘ ዓመታዊ የቲያትር ፌስቲቫል በዩኒቨርሲቲ ግቢ ውስጥ በታሪክ ለመጀመሪያ ጊዜ እንዲካሄድ አድርጓል። በዚህ ፌስቲቫል በመራሄ ተውኔትነት አባተ ሞክሪያ ባዘጋጀው ኦቴሎ ቲያትር ላይ የቃሲዮን ገጸ ባህሪ ወክሎ ተጫውቷል። በተጨማሪም በአፋጀሽኝ ቲያትር ሞገስን በኋላ አፄ ኃይለ ሥላሴን ወክሎ ተጫውቷል። አንቲገን የተሰኘውን ግሪካዊ ቲያትር በዩኒቨርሲቲውና በብሔራዊ ቲያትር ቤት በተለያየ የዝግጅት ስልት 2 ጊዜ በማዘጋጀት ለመድረክ አብቅቷል። ሁለተኛ ዲግሪውን ከአዲስ አበባ ዩኒቨርሲቲ የባህል ጥናት ያገኘው ይህ የጥበብ ሰው በዛው የምርምር ተቋም በፎክሎር 3ኛ ዲግሪውን እየሰራ ይገኛል። ከ20 በላይ ትውፊታዊ ቲያትሮችን አዘጋጅቶ አቅርበዋል። በኢስት አፍሪካ ቲያትር ኢንስቲትዩት የቲያትር ፌስቲቫል በአዲስ አበባ ሲዘጋጅ ሙግት የተሰኘ ተውኔት በማቅረብ የዓመቱ ምርጥ የሙዚቃዊ ቲያትር አዘጋጅ ተብሎ ተሸልሟል። ሙያውን በተመለከተ በተለያዩ ሀገራት እየተዘዋወረ በርካታ ስልጠናዎችን ሰጥቷል። ስልጠናዎች ላይ ተሳትፏል። አሜሪካ ሀገር በሚገኘው በሚቺጋን ዩኒቨርሲቲ አፍሪካን ፕሬዚደንሻል ስኮላርሺፕ ለ6 ወራት ተከታትሏል። በሀገር አሜሪካ ዲስፕሌስ በተሰኘው የሙሉ ጊዜ የእንግሊዝኛ ተውኔት ዋና ገጸ ባህሪውን በመጫወት ቲያትር ለዓለም አቀፍ ማህበረሰብ አቅርበዋል። በተጨማሪም በጣሊያንና በፖላንድ ከዘመነኛ የቲያትር ዝግጅት ጋር የተያዙ ስልጠናዎችን ወስዷል። በ2016 ዓ.ም በፈረንሳይ ኖርማንዴ ከ15 ሀገራት ከተውጣጡ ዓለም አቀፍ አርቲስቶች ጋር ወርክሾፕ የተሳተፈ ሲሆን የወላጅ እናቱን ታሪክ በተውኔት መልክ በአማርኛ ጽፎ ወደ እንግሊዝኛ በመተርጎም በዓለም አቀፍ ከያንያን አማካኝነት በኖርማንዴ ፈረንሳይ ለሕዝብ አቅርበዋል። ግለሰቡ ካዘጋጃቸው በርካታ ሙከራዊ ቲያትሮች ባሻገር በ2014 ዓ.ም ለአድዋ ድል መታሰቢያ የሰራውና ከ400 በላይ ተዋንያን የተሳተፉበት አድዋስ የተሰኘው ግዙፍ ሙዚቃዊ ቲያትር ይጠቀስለታል። በተለያዩ የቴሌቪዥን ተከታታይ ድራማዎች ጭምር ተሳትፎ ያለው ይህ የጥበብ ሰው በአዲስ አበባ ዩኒቨርሲቲ በመምህርነት እንዲሁም በአንጋፋው አዲስ አበባ ዩኒቨርሲቲ ባህል ማዕከል በስራ አስኪያጅነት እያገለገለ ይገኛል። ተወዳጁና ተደናቂው መምህር ረዳት ፕሮፌሰር ተስፋዬ እሸቱ ወደ መድረክ። የዓመቱ እልል ያለ አልበም በተለየ ሁኔታ ተወልዳ ያደገችው በአዲስ አበባ ሲሆን ከልጅነቷ ጀምሮ ለሙዚቃ ጥልቅ ፍቅር ነበራት። በተለይ አባቷ ይመሩት በነበረው ባንድ ኤልያስ መልካን ጨምሮ ለጥናት ቤታቸው የሚመጡት ስመጥር ሙዚቀኞች የበለጠ የሙዚቃ ፍቅር እንዲኖራት አድርገዋል። ወደ ሙዚቃ ሕይወት በፕሮፌሽናል ደረጃ የተቀላቀለችው በተለያዩ የቀጥታ መድረኮች ላይ ከባንዶች ጋር በመጫወት ነበር። ለመጀመሪያ ጊዜ በሙዚቃ ሪከርዲንግ ከህዝብ ጋር የተዋወቀችው እንደ ንዋይ ደበበ፣ ጸጋዬ እሸቱ፣ ኃይልዬ ታደሰ፣ ጋሽ ታደለ በቀለን የመሳሰሉ አንጋፋዎች እንዲሁም ወጣት አርቲስቶችን ባሳተፈውና የልቧ ሰው ፕሮዲውስ ባደረገው ህብረ ዝማሬ ነበር። ከዚህ በተጨማሪ ቅድስት ይልማ በዳይሬክተርነት ከሰራችው የማህደር አሰፋ ዶቃ ፊልም ላይ አይ የተሰኘውን የፊልም ማጀቢያ ሙዚቃ ተጫውታለች። በ2015 ዓ.ም ይህን የፊልም ሙዚቃ ያካተተው ስብስብ የዓመቱ ምርጥ ስኮር ተብሎ የጉማ ሽልማትን አሸንፈዋል።
ይህቺ ድምፃዊት በቅርቡ በብዙዎች ዘንድ ተወዳጅነትና ተቀባይነትን ያገኘ በዓለም የሙዚቃ ዘውግ የሚካተት የደጋ ሰው የተሰኘ ኢዮኤል መንግስቱ ፕሮዲውስ ያደረገውን የመጀመሪያ አልበሟን ለህዝብ አድርሳለች። ይህ አልበም በርካታ ታላላቅ የሙዚቃ ባለሙያዎችና ተመራማሪዎችን ከሀገር ውስጥ እንዲሁም ከ7 ሀገራት በላይ ከኢትዮጵያ፣ ከጊኒ ቢሳው፣ ከቤልጅየም፣ ከኖርዌይ፣ ከኔዘርላንድ፣ ከአሜሪካ፣ ከፖርቱጋል የተውጣጡ ሙዚቀኞችን ያሳተፈ ባህልን መሰረት አድርጎ የተሰራ እጅግ ድንቅና ድንቅ አልበም ነው። አልበሟ ከወጣ ከወራት በኋላ በተለያዩ የፈረንሳይ ከተሞች በ70 መድረኮች ስራዎቿን አቅርባ ተመልሳለች። በቅርቡም በአዲስ አበባ በሰኔ ወር መጀመሪያ ላይ ከ17 በላይ ሙዚቀኞችን ባካተተ ኦርኬስትራ ታጅባ የሙዚቃ ስራዋን ታቀርባለች። ይህቺው አርቲስት በመጀመሪያው የልል ያለ ሽልማት የሙዚቃ አልበም ዘርፍ ልዩ ተሸላሚ ናት። አፍለኛዋ ድምፃዊት የማ ቸርነት በጣም ይቅርታ ይደረግልኝ ስላልተዘጋጀው ድንገት ነውና የሰማሁት። አሁን ከእናንተ ጋር በጣም ደንግጫለሁ። በቅድሚያ ለዚህ ቀንና ለዚህ ሰዓት ላደረሰን ለልዑል እግዚአብሔር ክብርና ምስጋና ይገባዋል። ከልጅነት እስካሁኗ ሰዓት ድረስ ከጎኔ ላልተለዩኝ ደክመው እዚህ ላደረሱኝ ቤተሰቦችን ማመስገን ፈልጋለሁ። እንግዲህ ለዚህ ክብር መብቃቴ ዋናው ብዬ የማስበው እንዲሁም ለእኔ ስኬት ከኔ በላይ የሚጨነቀው እንዲሁም ዛሬ እዚህ ጋር የምታዩትን የማ በእኔ ላይ የሰራው የደጋ ሰው አልበም ፕሮዲውሰር የሆነው እንዲሁም የህይወት አጋሪ ኢዮኤል መንግስቱ በጣም አመሰግናለሁ። ክበርልኝ፣ አመስግኑልኝ በደንብ። ይህ የጥበብ ስራ እንግዲህ የተወለደው በዋናነት 3 ጥበብን የተራቡ ሰዎች በማገናኘት ነው እና እዚህ ስራ ላይ አብዛኛው ግጥም የደረሰው ጎላጎ ይህ ሽልማት ላንተም በመሆኑ እንኳን ደስ አለ። በአጠቃላይ እዚህ ስራ ላይ የተሳተፋችሁ በሙሉ ይህ ሽልማት ለእናንተ ነው እና እንኳን ደስ አላችሁ። አልበሜ ስራ ላይ የተሳተፉ አልበሙ ከመውጣቱ በፊት ደግሞ የማድመጥ ፕሮግራም አዘጋጅተን ነበር። እዛ ላይ አብረውኝ የተጫወቱ አሁን ደግሞ ከ2 ሳምንት በኋላ የሚኖረን ኮንሰርት ላይ አብረውኝ እየደከሙ ያሉ እጅግ የማከብራቸው አንጋፋና ወጣት ሙዚቀኞች ከልብ ላመሰግናችሁ እወዳለሁ። ምስጋና ባላችሁበት ይድረሳችሁ። እዚህም የሚገኙ ጓደኞቻችን አሉ። ከልብ አመሰግናለሁኝ። እንዲሁም አንድ ሰው አንድ ቦታ ላይ ወይ ደረጃ ላይ ሲደርስ የግሉ ጥረት ብቻ አይደለም እዛ ቦታ ላይ እንዲገኝ የሚያደርገውና የሙዚቃ ጉዞዬ ላይ የረዳችሁኝ ያገዛችሁኝ እንደ ዘላለም ኬሬዥ፣ ኢንጂነር ረድኤት ተስፋዬ እሸቱ፣ ረዳት ፕሮፌሰር ተስፋዬ እሸቱ፣ ሜላትና ዳኒ፣ ጆሲ ኢን ዘ ሃውስ፣ ጆኒ ቪዲዮ፣ ዲጄ ኤቢ፣ አርቲስት ግሩም ዘነበ፣ ሙዚቀኛ ብሩክ አሰፋ እና ሌሎችም ስማችሁን ያልጠቀስኳችሁ በሙሉ ከጎኔ ስለነበራችሁ
ስላገዛችሁኝ ከልብ ላመሰግናችሁ እወዳለሁ እና ይህ ሽልማት በዋናነት በቅርቡ በህይወት ላጣ ነው ሙዚቀኛ፣ ተመራማሪ እንዲሁም መምህር ተፈሪ አሰፋ ለሱ ማስታወሻነቱ ይሁንልኝ። ፈጣሪ ነፍሱን በገነት ያኖርልን። እታፌ እጅግ ማከብረው የምወደው ከሙያው ባሻገር ስብዕናው በጣም የሚያስደንቀኝ መልካም ሰው ነበርና ፈጣሪ ነፍሱን በአጸደ ገነት ያኖርልን። እንኳን ደስ አለው። እንኳን አብሮ ደስ አለ። እንዴት ነበር ሽልማቱ? በጣም ደስ ብሎኛል። በጣም ነው የማመሰግነው። የሽልማቱን ክፍል ጠርቶ ለዚህ ያደረሰኝ እግዚአብሔር ይመስገን። በጣም ደስ ብሎኛል። ምን ያስተላልፋሉ ለሸላሚዎቹ፣ ለቀጣይ ትውልድ? እንግዲህ ጎበዝ ሰራተኞች ይሁኑ፣ በቲያትርም ሆነ በተለያየ መስክ ብቻ ጎበዝ ሆነው እንደዚህ እንደኔ እንዲሸለሙ እግዚአብሔር ይርዳቸው። አሜን 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 አሜን። ማይዬ እንኳን ደስ አለሽ። አሜን ጤና ይስጥልኝ። አሜን 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 አሜን። ደስ ብሎኛል። አመሰግንሻለሁ። እንዴት ነህ? ሰላም ነው ወይ? ደህና ነኝ። እንዴት ነሽ አንቺ? ጠፋሽ እኮ። እልል ያለው ሽልማት እልል ባለ ሁኔታ አልቋል። በእውነት በጣም ደስ ይላል። ደስ የሚሉ ሰዎች ተጋብዘውበታል። በጣም ትላልቅ አርቲስቶቻችን አሉበት። ደግሞ ማግኘት ያለባቸው ሰዎችም እንዲያገኙ ተደርጓል እና እጅግ በጣም አሪፍ ጊዜ ነው የነበረው። ደስ ብሎኛል። እንደው ማንማ መሸለማቸው አስደነቀ። ብቻ የባህል ነገር ስለሆነ ለኔ ባህል ሁሉም ከፍ ያለ ስለሆነ እኩል ናቸው። ቢሆንም ግን ድንቅ ስራ የተሰራ በባህል በኩል ደግሞ እንደዚህ አይነት ሽልማት መኖሩ ጥሩ ነው። ለምን ወደፊት እንደዚህ አይነት ባህል ላይ ሰዎች ሲሪየስ እንዲያደርጉና በሶሻል ሚዲያውን በተለያዩ ፕሮግራሞች ላይ ቁም ነገር ያዘል ነገር ይዞ መምጣት ስለሚጀምሩ ይሄ ሽልማት መኖሩ በጣም ትልቅ ነገር ነው። ምስጋና የምታቀርበው ካለስ? ምስጋና የማቀርበው ያው ድርጅቱን ዝግጅቱን ያቀረቡ ሰዎች ጥሩ ነገር ነው እየሰሩ ያሉት። ባህል ላይ መሰራት አለበትና ጉድ ጆብ። እናመሰግናለን። አስካልዬ እንኳን ደስ አለሽ። እንኳን አብሮ ደስ አለን። ምን ተሰማሽ? እንደው ምን ልበል እንግዲህ ደስታ ነው። አዎ አንድ ነገር ሰርተሽ ውጤታማ ስትሆኝና ይገባሻል። ብዙ ሰርቼም አይደለም ግን ለድካምሽ ለሰራሽው ይገባሻል መባል እጅግ በጣም ደስ ይላልና ደስ ብሎኛል በጣም። እኛም በጣም ደስ ያለን። ይሄ ስንተኛ ሽልማትሽ? አምስተኛ። አዎ ያን እንግዲህ ታምሽ በነበረ ሰዓት የኢትዮጵያ ሕዝብ ሁሉ ከአንቺ ጎን ቆሞ ነበረ፣ አዝኖ ነበረ። በደስታሽም ደግሞ አሁን እጥፍ ደስ እንደሚለው እርግጠኛ ነኝ እና እንደው ምን ታስተላልፊያለሽ? ይሄ ሕዝብ ምን ብዬ ቃላት ያጥረኛል ለመናገር። ጎንበስ ብዬ ነው ሁሉንም አመሰግነው። በሁሉ ነገሬ ከጎኔ ነውና ከልብ ህዝቡን አመሰግናለሁ። ህዝብ ይዘሽ ነው የምትጓ። የህዝብ ፍቅር በገንዘብ አታገኘውም እና በጣም ደስ ብሎኛል። እንደው ከውስጥሽ ማጥረሽ ገጠመኛለሽ በዚህ ዙሪያ? እኔ እንጃ። ህዝቡ ሁሉም ትንሹም ትልቁም ሁሉም ሰው ጎንበስ ቀና ብሎ አግዞኛልና ሁሉንም ላመሰግን ወዳለሁ። ያኔ እነሱ አበረታተውኛል። ዛሬ ላይ ቆሜ ደግሞ አይዞሽ ይገባሻል ብሎ ደግሞ ለሽልማት ላበቃኝ ህዝብ ከልብ አመሰግናለሁ። አዘጋጆቹ ማስተላለፍ መልእክት አለ? እልል ያለ ሽልማት የመጀመሪያ ዙር ነው። በመጀመሪያ ዙር መሸለሜ በጣም ደስ ብሎኛል። በርካታ ሽልማቶችን መዳሰስ ሞክረዋል። በሚቀጥለው ዓመት ደግሞ የተለያየ አስፍተው በሁሉም ዘርፍ የሚመለከቱበት እድሜና ጤና ይስጣቸው ላለው አመሰግናለሁ። እኛም በጣም እናመሰግናለን። አሜን። አመሰግናለሁ። አመሰግናለሁ። አሜን። አመሰግናለሁ። እንዴት ናችሁ? ስለተገናኘን ደስ ብሎኛል። እስቲ ስለ እልል ያለ ሽልማት ምን ተሰማችሁ? ፕሮግራሙን ተከታትለን ወጣ ነውና አንዳንድ ሀሳብ። እልል ያለ ነው፣ እንደ ስሙ ነው። በጣም ደስ ይላል። ቆንጆ ነው። እውቅና ሰጥቷል የተለያዩ መድረክ ያላገኙ ትልቅ ስራ የሰሩትን ሰዎች እና በጣም ደስ የሚል ፕሮግራም ነው። ያ ፕሮግራሙ በጣም ደስ ይላል። አሪፍ ፕሮግራም ነበር። አዲስ ሀሳብ ይዘው ስለመጣ በደንብ ኢንጆይ አድርገን ተደስተን ያየ ነው። ይልመድባችሁ። እናመሰግናለን። እንኳን አብሮ ደስ አለ። እንዴት ነበረ የሽልማቱ ፕሮግራም? ሁኔታው እልል ያለው እንዴት አያችሁት? ድንቅ ነው። እልል ያለ ነው። በእውነት ደስ ይላል። ደስ ያሰኛል። ከሌሎች እስከ ዛሬ ከነበሩ ሽልማቶች የለየት የሚያደርገው ነገር ይኖር ይሆን? ምናልባት እልል ምንድነው እኛ እንሸለማለን ብለን አላሰብንም ስናደርገው። ሁለተኛ በዚህ ላይ እንደዚህ አድርጎ ይሄንን ቁም ነገር አድርጎ ያለ ሽልማት
ተቋም አልነበረም አላል ልክ በተለይ ባህል ላይ በጣም መሰረት አድርጎ ይህን ነገር በደንብ መሸለም አለበት ብሎ ያንን ነገር በትክክል ቁም ነገር ያለውን ነገር እንደ ቁም ነገር ብዙ አይቆጠርም ነበር። አሁን ይሄ ነገር እንደ ትልቅ ቁም ነገር መቆጠሩ በቦታው መገኘቱ በጣም 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 ይሄንን ልዩ ያደርገዋል እና ደግሞ ለብዙ ሰው ያበረታታል። ይሄ ማለት ማንኛውን መንገድ ላይ ብዙ ሰው አለ፣ ብዙ የሚለብሱ ሰዎች አሉ። ስትለብሺ ነው የምታያቸው፣ ስትለብሺ ይታየዋል እንደዚህ ያለ የሚለብሱ በትክክል ያ ነገር የገባቸው ያን ነገር የሚያደርጉ ነው እና ለነዛ ሰዎች በጣም ትልቅ መበረታቻ ነው። በፍጹም አስበን አናውቅም። ለዛ እኮ ነው ደስ የሚያለን። ምንድነው አሁን ለምሳሌ እኛ በኪነ ጥበብ ስራዎችን ስንሰራ በትወናም ብለው በዳይሬክቲንግ በጽሁፍም እንደዚህ ሲባል አይ ይሄ አለ አዋርዶች አሉ፣ ሁልጊዜ ሽልማቶች አሉ፣ እውቅና የሚሰጥ ጊዜ ይኖራል። እሱን ትጠብቃለህ። ይሄን ነገር ግን በህይወት እንሸለምበታለን ተብሎ አይደለም የተሰራው። ከዛ በኋላ ለካ ቁም ነገር ነው። ቁም ነገሩ እንደ ቁም ነገር ቆጥሮ ልክ ሲሸልሙ ደስ ይላል። እኛ ጠብቀናል። ምንድነው ራስን ማፋለቂያ ነው ለኛ። በቃ ራስን ለመሆን የሚደረግ ጥረት በቃ እንዴት ነው እኔ ማን ነኝ ብለህ እንደ አርቲስት ዝም ብለህ ትጠይቃለህ። ምንድነው ማሳየት የምፈልገው? ልክ አላር ሰው ቢያየው ደስ የሚልህ ነገር። ምክንያቱም አድቮኬሲ የአርቲስት አንዱ ነገሩ በሆነ ነገሩ ሌሎችን ተጽዕኖ ይፈጥራል። መፍጠር በጣም ወሳኝ ነገር ነው እና ልክ በምን እንፈጥርበታለን ብለን እናስባለን በትክክል እና ደግሞ ሰውን አሁን እንደዚህ ልበሱ እንደዚህ አድርጉ ምናምን ከማለት በፊት መጀመሪያ አንተ አድርገህ ሆኖ እና መቻልህ በጣም ኢምፖርታንት። ስለዚህ ችለን ሆኖ አድርገን ይሄ በቃ የዕለት ተዕለት ህይወት አንድ በህይወት ለራስ ቀጥሎ ደግሞ እንደዚህ ኢንፍሉዌንስ ለማድረግ የምናደርገው ተግባር በጋራ ይሄ መጀመሪያ በጋራ አድዋ ላይም አንድ ጊዜ ያድዋ እንደዚህ እውቅና አግኝተናል በጋራ ማለት ነው። ይሄ ደግሞ በቃ ሌላው ለየት የሚያደርገው ይሄ መሰናዶ የመጀመሪያው ላይ ነው። እሱ ያለው ስሜት በጣም ጥሩ ይመስለኛል። የእውነት ለመናገር ማለት በአጋጣሚ ሆኖ እንደ የሚዲያው ፊት ለፊት ያለን ሰዎች ስለሆንን ከሌሎቹ በተለየ ነገሩ በደንብ እንዲጸናና ነገሩ ጉልበት እንዲያገኝ በደንብ ይረዳዋል ብዬ አስባለሁ። የኛ መሸት ለምን በቃ ጥሩ ዜና ይሆናል እና ደግሞ ውሸት አይደለም የሚታይ አደባባይ ሚስጥር ስለሆነ ነገሩን በደንብ ያጸናዋል የሚል እውነት አለ። ምስጋና ካላችሁ ምናልባት ከምስጋናው በፊት ለእኔ ትውልድ ዘመናዊነትን መዘመንን ብጣሽ ጨርቅ ከመልበስ ጋር የተቀደደ ሱሪ ዝቅ ከማድረግ ጋር አያይዞ የሚገልጸው አለ። እሱ ምን ማለት ነው? ልክ ነው። አንድ ትልቁ ነገር እንደውም እሱ ነው። አንዱ ሰው ራሱን የትን የሚፈልገው እኛ መጀመሪያ ይሄንን ነገር ያደረግነው ራሳችን ፍለጋ ውስጥ ራስን ለማፋለቂያ ራስን ለመሆን በሚደረግ ጥረት ውስጥ ነው እዚህ ላይ የሰፈር ነው እና እዚህ ላይ የቆየ ነው ወደነው የምናደርገው ማለት ነው። እና ሰው ውጤታማ የሚሆነው ራስን በመሆን ነው። በጣም ትልቁ ነገር ማለት ነው። በጣም ሙሉ ያደርጋል ለሚያደርገው ነገር ኮንፊደንስ፣ ለሚኖረው ህይወት በራስ መተማመን በቃ በደንብ ያለው ፍጥረት ለመሆን በጣም ከስር መነቀል አያስፈልግም። የምትኮራበት ነገር ማድረግ አለብህ። በጣም ሂሮዎችህን ማንነትህን አርቀህ ባስቀመጥከው ቁጥር እድልህም ማንነትህም እንደዛው ይርቃል። ግን የራስን ነገር ደግሞ ባከበርከው እና ራስን ባገኘህ ቁጥር ደግሞ ማንነትህም ልታደርገው የምችለው አቅምህ በጣም ይጨምራል። ስለዚህ እድላችሁን አታርቁ። ስለዚህ ዛሬ መሰናዷችን ወደ ራሳችን ለመመለስ የመጀመሪያው ፈርቀዳጅ ነው ማለት እንችላለን። ወደ ማንነታችን ወደ ባህላችን ለመመለስ እውነት ነው። እንደገና ዘመናዊነት ማለት ምን ማለት ነው የሚለውን ነገር ማለት ነው። መዘመን ማለት የሌላ የምታየውን ነገር መድገም ነው ወይስ በራስ መገለጥ ነው? ዘመን ፋሽን ብለህ የምትሰጠው ነገር ለዓለም የምትሰጠው ነገር የሆነ ነገር ሊኖር ይገባል። ሁሌ ተቀባይ መሆን መቼም ተገቢ አይደለም። መቀበል ብቻ ሳይሆን መስጠት፣ ለሚሰጥ ነው የሚጨመርለት፣ ላለው ይጨመርለታል። ስለዚህ እኛ የምንሰጠው ነገር አለን። መዘመን ማለት ምን ማለት? በራስ መኩራት ነው። ያለህን ነገር ትሰጣለህ።
ከዛ ሰጪ ስትሆን ሁሉም አሃ ለካ ይላል። አላህ ስላለህ ያከብረሃል። ስላለህ ስትሰጠው ደስ ይለዋል። ካልሆነ የሆነ የእሱን እንትን የሚወረው አፍንጫ ላይ አንዳንድ አለ የሚሰጥ ሰው ሰጥቶ ነው ወሮ መቶኝ ነው የምትለው። ስንሰጥ ቸርነትህን ያጎልብሃል። ስለዚህ ሲኖርህ ግን በቃ እኩል ትቆም። ምንድነው ባለዳ መሆን የለበትም። አሁን ሌላ ሀገር ላይ ያለ አንድ ዲዛይነር ሰው ስለሆነን በትክክለኛ ኮንትሪቢዩት ያደርጋል። ለኛ አንድ ፋሽን ሰርቶ ይሰጣል እና ዝም ብሎ መቀበል እና ቴክኖሎጂ ምንም ትምህርትንም እውቀትንም ምንም ስትቀበል ምንም የማትሰጥ በጣም ሰልፊሽ። ስለዚህ ማለት ነው መስጠት ማለት ይሄ አንዱ ያንን በማድረግ መስጠት ነው። ሪፍሌክት ነው የምታደርገው ውስጥህ ውስጥ ይብራራል ማለት ነው። ባለባበስ ውስጥ በርቶ ይታያል፣ ማንነት ይታያል። ስለዚህ ተቀባይ ብቻ ሳይሆን ሰጪ ለመሆን አንዱ መጀመሪያ ራስ ላይ መግለጽ ነው። ገኒ በጣም መመስገን አለብን። እኔ እናቴ ከልጅነት ጀምሮ ያልጠለፈችበትን ልብስ ለብሻለሁ። በቃ ነጭ ቲሸርት ቢኖር እዚህ ጋር እንትን ያለ አሁን በቃ የልደት ልብሶች የራሳቸው ሁሉም የተጠለፈባቸው ናቸው እና እናቶች አሁን እኮ ቅድም እንዳልነው እጅ ስራ፣ ትምህርት፣ ሙያ የምንላቸው ነገሮች የሉም። በየቤታችን ያለ ነገር ነው። ማንም ካባ ያልተሰራለት በኪሎች በሹራብ ኮፍያ አለ፣ ካልሲ አለ፣ የምንለብሳቸው መዋቢያ የሚጨመርበት ቆንጆ ፋሽን ነበር የሚያለብሱ እናቶቻችን። ጌታ እንዳለው ገኒ የሚኪ እናት እንደምትመሰገነው ሁሉ የኔ እናትም በጣም አመስገን እፈልጋለሁ። ማሚ ሁልጊዜ አለ ካባ እንደው ቢጠፋ ካባዋ ትሰራልናለች። ሹራብ አለ፣ ኮፍያ አለ፣ ካልሲ አለ። እነዚህ ነገሮች ጣል እየተደረገባቸው ስጦታ ራሱ ሲሰጥ ለሰርጋችን እኮ ተጠልፎበት ተሰጥቷል። እኔ አሁን ኮንፈርት ምናምን አይደለም የሚሰጥ በእጃቸው የጠለፉትን ነገር ነው። የዳንቴል አልጋ ልብስ አለ ደግሞ በቦብሊን ተጠልፎ እንደሱ ሰው ምንድነው ወላጆቻችን የጣሉት መሰረት አለ። ያንን በጣም ማስቀጠልና ደግሞ ቤት ውስጥ አሁን ሰው ቤት ውስጥ ሳይፈታ ድሮ አይደል ሲፈትሉም እንትን ኪሮሽ ሲሰሩ ምናምን በጣም ጠቢብ ያለ ጥበብ እየሰራ ቤት ውስጥ ስራ ካልፈታች አንድ ሴት ወይም ደግሞ ካልፈታ በጣም አሪፍ ነው አለ። እጅም ይፍታታል ነገር ደስ ይላል ማለት የተቀደደ ልብስ እንኳን ሲሰፋ ቤት ውስጥ ደስ ይላል። እንደዚህ በመርፌ አሁን መርፌ የሌለበት ቤት እኮ በጣም ብዙ ነው። ክር አስገባልኝ በጣም ቱባ ክር ሆኖ ጠምጥም ስንባለ ነው እኔ ደስ ይለኝ። ኳስ ስንሰራ እንደዚህ እየተባለ እየተመጠምን ኳስ በቃ እና ዲዛይን ደግሞ በካርቦን አድርገን በካርቦን እያደረኩ ሳደምቅ አበቦቹ ወይም ደግሞ እነዛ ቅርጾች ፓተርኖች ለጥልፍ እኮ ነው እዛ ላይ ልብሱ ላይ ቴትረን ላይ የማይሆን ጎብሊን ላይ በቃ እሱን እያደመቁ በካርቦን መስራት እና ደግሞ እሱ የእኛ ስራ በቃ እና ዲዛይን እንማራለን። የራሱ ልክ ነው የራሱ አለው ግን ሊጠፋ የማይገባው ሙያ ነው፣ የእጅ ሙያ ስለሆነ እና መመስገን ያለባቸው ልክ አሁን ቅድም መድረክ ላይ መመስገን እንደሞከር ነው ከፈታይዋ ጀምሮ ሸማኔው በለው ሰፊው ዲዛይነሮቹ ከዛ በኋላ አምሮበት እንኳን ይሄን ልብስ አምሮን እንድንገዛ ቁጭ ብለው መተዳደሪያ ብለው ሱቃቸው ውስጥ እንኳን የሚያደርጉ ሰዎች በሙሉ ሊመሰገኑ ይገባል። ቤተሰብ መሰረት አድርጎ እንደሰጠን ሁሉ እነዚህ ደግሞ ባለሙያዎች ሙያቸውን አውጥተው እንዲህ ግን ሰው ፊት ኮራ ብለን ጸጋችን ሙት ብሎ እንድንታይ የሚያደርጉን ባለሙያዎች ሁሉ ምስጋና ይቸራቸው። የሺህ ዓመት ምስጋና ስንት ሺህ ዓመት በጣም እናመሰግናችሁ። እድሜና ጤና ይስጣችሁ። አሜን። ተዘጋጀው ያለች ደግሞ በጣም ብዙ ንግግር ያደረጉ
አመሰግናለሁ በጣም ምን ተሰማሽ? እልል ስላሉሽ እጅግ በጣም ደስ ብሎኛል። እውነት ለመናገር አልጠበቅኩም ነበርና ያልጠበቁትም ስለነበር እጅግ በጣም ደስ ብሎኛል። አስደንጋጭም ነበር፣ ግን ለሽልማቱ በጣም ደስ ብሎኛል። እኔ ያወቅኩትም እዚህ ቁጭ ባልኩበት ነው የሰማሁት፣ እዛው መድረክ ላይ ሲነገር እንጂ እጩነት አላውቅም ነበረ። በጣም ደንግጬ ነበረ። ስለ እኔ ሲነበብ ነው የዛኔ ነው ያወቅኩት። እቺ ሰው ማነች እያልሽ ነበር? ማናት? እስቲ ቆይ ግን ተመልካቾቻችን ይህንን ቤታችን እያዳመጡ ያሉት ማናት ይሉ ስለሚችሉ ሲግልጽ ቁጥርሽ መስማት እውነት አሁን ደክሞኛል፣ አልችልም በጭራሽ። ግን እንደዚህ ያለ እንዲህ አይነት ባህል ተቸግሯል፣ ሽልማት ይኖራል፣ እንደዚህ ሽልማት ኤክስፔክት አድርገሽ ታውቂያለሽ? ኤክስፔክቴሽን አለ። ለምን እዚህ ላይ ብቻ ነው ያልከኝ? ቆይ ድጋሚ ጥያቄውን አሳልፍ። ይሄኛው ለምሳሌ እልል ያለ ሽልማት ትኩረት ያደረገው ባህላዊ ነገሮችን ነው፣ ባህል ላይ ብቻ ነው አይደል? ሰው ራሱን የቻለ እንደዚህ አንድ ሰው ጉዳይ ላይ ራሱን የቻለ ሽልማት ይመጣል፣ እንዲህ ሊሸለም ይችላል ብለሽ ጠብቀሽ ታውቂያለሽ? እሱም በጭራሽ አልጠበቅኩም፣ እውነት ለመናገር አልጠበቅኩም። ስለዚህ ምንድን ነው አሁን የዛሬ ሽልማት እንግዲህ ምን አይነት ኢንስፓይሬሽን ነው የሚፈጥርልሽ ከዚህ በኋላ ለምትሰሪያቸው ስራዎች፣ በተለይ ደግሞ የባህል ስራዎችን ከመስራት? ዝግጅቱ ያተኮረው ባህል ላይ ከመሆኑ አንጻር ይህም ሽልማት በማግኘቴ ዝግጅቱ በአጠቃላይ በመኖሩ ባህል ተኮር ስራዎች እንዲሰሩ ይበልጥ ያበረታታል። እኔንም እውነት ማበረታቻ ሆኖኛል። በዚህ አጋጣሚ ምናልባት ለአድናቂዎችሽ ይሄ ትልቅ ነገር ነው አይደለም? እዛ ላይ ደግሞ ለየት የሚያደርገው የመጀመሪያው እውነት ነው እና ለአድናቂዎች ለምትሰጡኝ ፍቅር፣ ለምትሰጡኝ ድጋፍ እውነት በጣም ከልብ አመሰግናለሁ። ክበሩልኝ። እናመሰግናለን። ክበሪ። እኔም አመሰግናለሁ። በሌላ ስራ ደስ በሚል እንደዚህ ተቀባይነት ባለው መልኩ አንቺን ተደሰተሽ ስለተደሰቱ በሌላ ሽልማት እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። ውድ አድማጭ ተመልካቾቻችን እልል ያለውን ሽልማት እንግዲህ በተመለከታችሁት መልኩ ደስ በሚል ሁኔታ ያልጠበቅናቸው ሰዎች ተመስግነው ተሸልመው በእንዲህ ሁኔታ ተጠናቋል። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮመንት ላይ በማድረግ የዝግጅታችን አካል እንድትሆኑ እንጋብዛለን። ሌላም ጊዜ እንግዲህ እንዲህ አይነት ፕሮግራሞችን ሲዘጋጁ በቦታው ድረስ እየተገኘን ወደ እናንተ መረጃዎችን እናደርሳለን። አብሬያችሁ የነበርኩት መናፈሳሃ፣ በካሜራው በኩል ደግሞ እስካሁን ድረስ የተለያዩ ፕሮግራሞችን እየቀረጸ ወደ እናንተ ሲያደርስ የነበረው የካሜራ ባለሙያው መልካሙ ተስፋዬ ነው። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁኝ። ቸርን ሰንብት።